ሄርሜላ ይወልሻውን በትክክለኛው መንገድ ይግቡና እሱና ብርሽ ትክክለኛ መንገድ ያዙ። እግዚአብሔር ያድርግላት፣ የልቧን መሻት ያሟላላት። እኛ ምኞታችን ይሄን ነው። አንድ ላይ ይሁኑና በለዋ ላይ ይደርብ። አሁን መማታ ገና ነው ያላጣራችሁ ነገር ይናፍቅሻል ኖ ያሁኑ እኮ ይኸውልሽ ሸዊትዬ ያሁኑ ገና ጥርጣሬ ላይ ናት። የኔ ለማለት ተቸግራለች። እቺ ልጅ ይሰረቅብኛል እያለች የሰው ዋሰርቀው ድሮ በር እንዴት ነው ስንዘጋ በሳፋ በመቀርቀሪያ ትሪሰቅ ለምንተኛው አሁን እንደዛ አርጋ ነው። ከዚህ በኋላ ቀበት ያለው ሱሪ ነው የምታሳስረው። እንደውም ለሱሪው ቁልፍ ታዘጋጅለት። ቁልፍ ዘግታው እና እንኳንቶሽ ሱሪ ያለ ቀበቶ አያርግም። ቀበቶ ደግሞ የሚቆለፍ ነው የሚሆነው። እንደዛ ቀልድ የለም። ሲመካል መስዬ ላክላት እንዴ ላኪላት ስሚ መሲ ተነቅሎ የሚቀመጥ ይሆን ነቅላው በታስቀምጠው ነበር ግን አይነቀልም። እናንተ ተረገማችሁ። ግን እኮ ያስታውቃል። እሷ ጎበዝ ከሆነች ሄዶ የመጣ ሰው ያስታውቃል። እንትኑን በምንድን ነው ደግሞ የሚያሳውቀው? አንቺ ልጅ ማታ በደንብ ያስታውቃል። ወንድ ልጅ ሴት ጋር ሄዶ አድሮ ወይንም ውሎ የሆነ ግንኙነት አድርጎ ከመጣ በጣም ያስታውቃል። ጠረኑ ራሱ ያስታውቃል። እግዚአብሔር እንዴት አዲስ ደምን ሆነሽ ነው። እንትን ደግሞ አፉን ደግሞ በመርፌና ይሄ ዚፕ የሱሪው ዚፕ አለ አይደለ? በሱ ተስፋ አፉን ማለት ነው። ከዛ ስትመጣ ትከፍተዋለች። ልሳማት ያልኩት እኮ ከንፈሯን አይደለም ጉንጯን ነው ብለዋል። ለዚህ ለጉቱ ኧረ እባክሽን የወይራ ጉቱ ከንፈሯን አይደለም እና ምኗን ሊሰማን የታችኛውን እሱ ነው መላስ ለምዷል እኮ አላበቅሽ እንዴት አዲስ እሱ እንደምዶ አይደል ልጁ እንዲህ ተዝረክርኮ ይመጣ እየዘረጋ የሚሄደው ሰውለኔ ብቻ የሰው አፍ ውስጥ ገብቶ ሆንኩኝ መዛመቻ ክፈችው ያላወቀው የሀገር መተረቻ ክፈችው ፈልጊን አስቴር እንዴ ምንድን ነው ምን ላይ ነሽ? ምን ሆንሽ? ልቡ ብልግ ናፋቂዋ ምነው ዝም አላችሁ እንዴ? ልትወዱ ፈለጋችሁ እንዴ? ምን ተፈጥሮ ነው? ምን ተፈጠረ? ይኸውልሽ ዛራን እንኳን ነቀላት እኮ አዩ ማንም አላየም። ላይ ግቢ ኧረ ምን በወጣኝ እኔ አላይም። ዳውድ ሮድም አላሳረግ አልገኝም አላየውም። ቲክቶክ ላይ ሲመጡልኝ ተቦጫጭቀው ሲመጡ እዛ ይዋል። የትኛው የሚያጓጓ ነገር አለና ነው እሱ ዳውንሎድ አድርጌ ማየው። የልብሷን እጥረት ግን አይታችሁታል? የእንትን ይሆናል ያደረገችው ስሚ ያኔ እንትኗ ላይ እኮ ነው ያለው ላይቭ ላይ ያትያቃል ማንሸዋ እንትን ላይ ያደረገችው ነው እያስማማችሁ እኮ የለበሰችው ልብስ እጥረቱ እንትኑ ጋር ያደረገችው ነው። ምንድነው ስሙ የላይቭ ላይ ነጭ ልብስ እና አይደለም የሩታ አይነት ሩታ የሆነ አንድ እንትኑ እንዲ ሮዝ ነገር የላትም። ኦኬ የእሷ ደግሞ በክፍት ነው። የዚችኛዋ በእንትን ነው። የጽጌ ልደት ያደረገችው አይደለም። እንቧጫ አበባ እጥረት እንዳይመስላችሁ እንዴ በልቷታላ። በልት እኮ ነው ያረጋት። ቤንዚን ነበር አቀፈው ማንደድ። አሁንም እየተጠቀመባትና እንደ ሽንት ቤት እየተጠቀመባትና እንደ የፈለገ ሴት አልጋ ላይ እየተኛ እየመጣ እየተቀበለ ነው። ከዚህ በላይ ነው እየተጠቀመባትማ ነው። እኔ ግን ቤተሰቦቹ ራሱ እንደዚህ የሱ ቤተሰቦች እንደዚህ አይነት ልብስ ለብሳ ከምትሄድ ሴት ጋር ይሄ እኮ እንዲህ አይነት ልብስ የምትለብስ እኮ በቃ ገላዬ የማንም ነው እኮ። ሴት ልጅ እኮ ስትሰተር እኮ ነው በቃ እንዴ ስሚሽዋ ትዝ ይልሽ እንደሆነ ሰደባት ምንድነው? ለምን እኔ እኮ ለምን ይጽፋሉ?
ኮመንት ራሱ ማድረግ አያስፈልግም። እሱ ቤት ገብቶ ፕራንክ እግዚአብሔር ስታረገው ትዝ ይልሻል? ሸዋ ቆይቶ ማለት ነው። አንድ የሆነ አጭር ስድብ ነው የጻፉለት። ሳዳ ምንድን ነው የጻፉለት? እቤቱ ጋር ኮሪደር ላይ ልክ እሷ ልትወጣ ስትል እሷ አልመጣም እኮ የልትሄጂ ነው ሲላት ፕሮግራም አለኝ ስትለው እንዴ እንደዚህ ሆነሽ ለየት ነው የምትሄጂው? እሷማ ለቀልድ ነው ለፕራንክ ነው እኮ ይዛል እኮ ለፕራንክ ነው። ገብቶሽ አይደለ? ሚስቱ እንደዚህ እንድታረግ አይፈልግም ማንም። እንዴ አንቺ ይሄ ሚስት እኮ ማለት የራስ ገላ ነው። ባል እንዴት ገላሽን ሰው ይልሽ ይባላል። አንተ አይደለም ባል ቀርቶ ፍቅረኛሽ የሚወድሽ ፍቅረኛ እንዲለብሰሽ ስትሄጂ ዝም አይልሽም። ሻዊትዬ ልጅቷ ይኸውልሽ ናይት ክለብ ሁሉ የምታመሽ መሆኑን የምታውቂው በዳንሶቿ ነው። መድዬ ዳንሶቿ ራሱ ሲያስጠሉ የፍቅር ጥግነቷን ያሳየችኝ። በጣም ነው የምትወደው ብላ የምትወድክ ብላ ስትለው በቀደምታ ቡዜ እንደዛ እኮ ሩታና አብርሃምንም እኮ እንደዛ ብላ ነበረ። እኔ እስከማያቸው እነዚህ ልጆች በጣም ይፋቀራሉ፣ በጣም ይዋደዳሉ፣ በጣም እንደዛ ይላሉ። ነገር ግን በመካከላቸው ሰው እየገባ ነው የሚረብሻቸው ብላ ደጋግማ ብላለች። አሁንም እዛ ሄዳ እንደዚህ ታወራለች። የምታወራውን እንኳን አታውቅም። ቡዜ ማለት ቀንዳውጣ ናት። በቃ ልክ ቀንዳውጣ እርጥበት ፈልጎ እንደሚዝረከረከው ቡዜም የሆነች ነገር ካገኘች ወጣ የምትናገረውን ራሱ ለራሱ አታውቅም። መዝረክረክ ነው ስሯ። ታሪክ ነው አለ። እኛ ብቻ ልጃችን ደናት እኮ በውስጥ ማነው ሩታን እግሯን አጥባ ነው የምንኖረው ብለዋል። እንደሷ ለማኝ እንደሷ ቆሻሻ የለም እንጂ ዝንዝር እግሯን አጥባ ተለማምጣ ነው የምንኖረው በውስጥ። አሁን እናቴ የአብርሃም ሁሉ ነገር ጨልሞበታል። ቻው አከተመ። እንደው አሳዶ እሱንማ አሁን እንደ አበጋዝ የሚያስጠላ ቆሻሻ አመዱ ሙሉ። እነዚህ እኮ ወይ አንድ ወር ወይ 15 ቀን ቢሰሩ ነው ከዛ ይመለሳሉ እኮ። አሁን ማረማይ ይሄ እኮ በክት ነው እንዴ! በጣም እንዴ! እንደ አበጋዝ ፈይታለ ስማም 2 አመት ነው ታረጋለች። በጣም ሁላችንም ነን። ይሄ ምኞታችን ሁላችንም ነን። እኔና ባደረገላት የተሳንኑላለን። ኧረ እኔ ራሴ መስዬ እንደው እግዚአብሔር ቢያረግላት እንደው ግልግል ከላዋ ላይ እንደ ቡዳ መድኃኒት አብልቶ ከላዋ ላይ ባነሱላት እንደው ይሄ ቡዳ ተንከሲስ ዝርክርክ ለሀጩን ብቻ እያዝረከረከ ትላንትና ያለው ነገር ነው ያሳቀኝ። ለእህቱ አንቺም ራቅሽ በዚህን ሰዓት ተዋችሁ። ያኛውም ትላንትና እንትናም ደውሎ ወንድምየው አሁን ይሄን ራሱ እውነት አንቺ ለሄርሜላ የሚጨነቅ ሰው ቢሆን ኖሮ እግዚአብሔር ነው የምልሽ አብረሽ ለሄርሜላ የሚጨነቅ ሰው ቢሆን ኖሮ ወንድሜ እንዲያለኝ ብሎ ሜዳ ላይ ወጥቶ ማውራት የለበትም ነበር። እግዚአብሔር ነው የምልሽ አለመጨነቁን ራሱ በዚህ ታውቂያለሽ እንዴ? ዴቭ ራሱ ደውሎ ሄርሜላ ምታትየው የሩታን ጉዳት ከሩታ የበለጠ አልተጎዳችም ነው ምንድነው ብሎ አለ ብሎ ያለ እንደገና ደግሞ ምንድነው ያዘ ያሳቀኝ ነገር ሁላችሁም ትታችሁኛል። በዚህን ሰዓት ትታችሁን ስትሄዱ እሱ ድርጅቱ ተቃጥሎበት ነው ወይንስ ለካምፓኒው ከውጪ ሲያመጣ እቃ ጉምሩክ ላይ ተበልቶበት ነው? ጉምሩክ እቃው ተበልቶበት የሆነ ዜን እኮ ነው። በዚህን ሰዓት እንዴት ትተውኛላችሁ? ምንም መሀይም መሆኑን የምታውቂው ራሱ እዚህ ጋር ያን እንኳን በትዳሩ ላይ እንደዛ አይነት ነገር ሲያደርግ እችን ቃላት አልተጠቀም። በቃ እግዚአብሔር እንዴት በዚህ ኤፍሬም ምሷል ደግሞ ሰው በሚስቱ ይቀናል፣ በልጁ እናት እውነት እንዳላት እኮ እዛ ጋ አሁን ሁለት ሰው ኤፍሬም እንትናም ከቆሙ ሩታ ትክክለኛ እንደሆነች ይወቁት። በቃ ሁለት ሰው ያለ ምክንያት የሩታ ትክክል ናት ብሎ አይቆምም። እጅ ዛጋ ያለችው የተላለች ካላስ እንዴ በጣም እኮ ስለምትወደው ናየሽ እንዴ እስካሁን እንደዚህ ጥፋቱን ምንንም ይዛ ቁጭ ያለችው
እስኪ ታሳዝኑ ሳይሆን አይቀርም። አይ የእውነቴን ነው የምልሽ እንዴ ወንድ ልጅ የራሱን ነገር ካልፈታ የራሱን ነገር ራሱ ብችሎ ካልፈታ ምንድነው ወንድነቱ ታዲያ? ወንድ ከሴት የሚለየው ምንድነው ወንድነቱ? መሲ ለሚስቱ ወይ ለፍቅረኛው ደጀን ካልሆነ እንደዚህ ያጨማለቀችው የገዛ እህቱና ሄርሜላ ናት። ሄርሜላ ከህይወቱ ከወጣች ብዙነሽ ከህይወቱ ከወጡ ልጁ በራሱ ይቆማል። አለቅ አፋሪ ብሎ የሚልኩ ልጆች ራሳቸው ደደቦች ናቸው እንዴ? ከሰው ትምህርት ቤት አጥሮ ለሷ ብር የሚልኩ ሲያስጠሉ በመድኃኒዓለም በዚህ ያክል መጃጃል ምንድን ነው? ሰላሚና ነይ ግቢ እስቲ ነይ ግቢ መግባት ከፈለግሽ ነይ። ብቅ እያልሽ አትሂጂ፣ እዚህ ጋር እየመጣሽ ብቅ እያልሽ አትሂጂብኝ። እንደ ጦስ ዶሮ አትዙሪ። ማንን ነው እውነት ለመናገር ግን አለ አልሳደባችሁ አይደለም። እኛ የሚያሳድበን ደግሞ የምታረገው ነገር አትሳደቡ። ሰው ሸር የሰውን ልጅ ሰውነት ማንነት አይባልም። እነሱ ተጨምረሽ አትሳደቡ አላልሽም? ልንገርሽ አላልሻቸውም። ቁጭ ብለሽ ስታዳምጪ አስተያየት መስጠት ትችላላችሁ፣ ግን መስጠት ሐራም ነው አይደለም። እኔ ልንገርሽ ባለፈው አሁን ሩታ ሄዳ ተሳሳም ብለዋለች እንዴ? ለምን ማታ ሩታን ትጠይቃለች? የሩታ ቢሰቡ ምን ብትሉ ሩታ ነገር የለም። ሩታ ነገ ሄዳ ሳም ብትለው ሄዶ ቢሲም ሩታና ልትነው እንዴ? ያማታል እንዴ? ሴቷ ጤና የላትም እንዴ? ሩታ ነገም ሴራ አርጋ ሄዳ ሌላ ሴት ሳም ብትለው ሄዶ ሊሲም ነው እንዴ? ጉድ እኮ ነው። እናት እኮ ናት፣ እናት ናት። ጋሽዬን አደረጓት እኮ። ምን ሆነሽ ነው? ያለ ሩታ ማንም ነገር የለማ። ምን ትቀልጃለሽ? ምን የለም፣ የምሬን ነው። ያለ ሩታይ እናንተ ቆይ እኔ ልንገራችሁ፣ እንደ እህት ልምከራችሁ። እናንተ ኮሜንት ማቶ ከምጽፉ እስኪ ኮፒ ሊንክ አድርጉላት ለልጅቷ። የምሬን ነው። እናንተ ድንቁርናችሁ ድድብናችሁ በዚህ ነው። ባይ ሀብታም እኮ ናት እናቴ፣ ሀብታም ናት። ለዛ ነው ኮፒ ሊንክ የማያደርጉት። ዩቱብ አትፈልግም እሷ፣ ዩቱብ አትፈልግም። ሀብታም ናት አይደለም። እኔ ከመቶ ኮሜንት ከመጻፍ እኮ ነው እኔ ግራ ገባኝ። የሰው ብዛት አላት ለማለት መቶ ኮሜንት ይጽፋሉ። ይሄ እኮ ዋጋ የለውም። ኮሜንት ሳይሆን ዋጋ ያለው እይታና ላይክ ነው። ኦኬ፣ ኮሜንት ምንም ዋጋ የለውም። አንቺ አሁን አንድ ነገር ልንገራችሁ እህቶቼ፣ አፍንጫጩ እዚህ በቃ እሷ ቂጧን ሽጣ ነው እሱን ልታስተዳድር የፈለገችው እንጂ ሌላ ነገር አይደለም። በየሆቴሉ እየተኛች እየተገደመች ነው ቂጧን ሽጣ ለማስተዳደር ሀብታም ናት የተባለችው። ለምን ሆቴል አስተናጋጆች እንደዚህ ናቸው። ያላየነው ጉድ ነው። ሴት አዳሪነቷን ነው ያሳየችን በሚዲያ። ስለዚህ እናንተ ዝም በሉ። ሩታ መቼም ከሚዲያ ትጠፋለች ብላችሁ ይጠራራላችሁ። ሩታ መቼም ከሚዲያ አትጠፋም። ሩታ ከሌለች ደግሞ የኩታጀራ ዩቱበሮች ማለት ነው እንጀራቸው ተቆረጠ። እስቲ ሩታን ስም ሳይጠሩ በራሳቸው አቋም እስቲ ይምጡ። አለ ሩታ መስራት አይችሉም። የሩታን ፎቶ ካለጠፉ የሩታን ስም ካላነሱ መስራት አይችሉም በጭራሽ። እስቲ ሩታን ስም ሳያነሱ ይስሩ። አይችሉማ። ስለዚህ ሳምንት ሙሉ አብርሃም ቪዲዮ መልቀቅ አላቆመም። ምን ሆነሽ ነው? ሩታ ስለሌለች ማለት ነው። ከዛ ፍቅር ቦታ ሄዳ ፍቅርን ነካ። ከዛ የሩታ ስም ስለሚነሳ በተደጋጋሚ በሱ ቤት መልቀቅ ጀመረ። ገባሽ? ያለ ሩታ አብርሃም ራሱ ቪዲዮ አይለቅም። በሄርሜላ ብቻቸው ሆነው ቪዲዮ አይለቅም። ሄርሜላ ሁለታቸው ብቻ የሆነው ቀን በሄርሜላ ነው የሚለቀው። ገባሽ? ሩታ ያለች ቀን ነው በሱ የሚለቀው። የሩታ ስም ካላነሱ አንዳቸውም አይጣፍጣቸውም፣ አንዳቸውም ቪዲዮ አይሰሩም። በቃ ሁሌ ሩታን ሲሳደቡ ነው ቪዲዮ የሚሰሩት። ባለፈው ልብ በይና ውሽሚት እንደዚህ ተቃጥላ ስትወጣ ማለት ሩታን መጨረሻ ላይ እንዲታይለት አቆማት። ገባሽ? ያ ቆይ እንደዚህ ነው እኮ። ምን ሆነሽ ነው? እቺ ውሽምት እኮ ዝም ብሎ እንትን ነው በቃ። ውሽምትን የተቀመጠችው ነገር ገባቸው አይደል? ውሽምትን አብርሃም ፈልጎ አይደለም ያስቀመጣት። በቃ አሁን መጀመሪያ
ውሽሚት ያለችበት ቤት እንኳን ሩታ ቤት እንኳን መግባት አያስጠላኛል። ባይገርምሽ ሩታን ወዳታለሁ አይደል? ውሽሚት ካለች አውዝ ቢላይ ሰይጣን ሆና ነው የምትታየው። መግባት አልፈልግም። ውሽማ ስለሆነች ነው። ውሽማ በትሆን ሴት ላይ በሴት እንዴት መቀማት እኮ ነው ያስለመደችን ያስተማረችን አለች። ያና እህቶቼ ወደ ራሳችሁ ተመለሱ። አይመለከተንም። እኔ በበኩሌ ያውዝ ቢላይ እንደዚህ አይነት ሴት በኢትዮጵያ ምድር አይቼም ሰምቼም አላውቅም። የመጀመሪያ አይተሻል ሀቢባ ቤት አንድ ሴትዮ ስራ ቦታ ሆና ጓደኛ ባሏን ቀምታ ማለት ነው። ዛሬ ትዳሯ የፈረሰው ምንድነው? ዛሬ እኔ አልፈልግም እንደዚህ አይነት የተጨማለቀ ነገር አልፈልግም። እነሱ እስካሁን አቀለብኩበት ብር ይክፈሉኝና እኔ ከህይወታቸው ይወጣለሁ። እኔ አልፈልግም አለች። ምንድነው? በውሽምነት ስንት ሰው ትዳሯ የፈረሰ ነው። ሀቢባ ራሱ ውሽሚት እያለች ደግሞ ምን ይላል? ውሽማ እኮ የጥም ማርከሻ ናት፣ የጊዜ ማሳለፊያ። ሲከፋው ሂዶ በቃ መደበሪያ ማለት ነው። ልንገርሽማ በኋላ በሚዲያ እኮ ነው በኋላ ቂጧን አፈንድታ ስትሰጠው እሱ ወደ ካሜራ ዞረው። ለምን በአደባባይም እንደዚህ ትሰጭኛለሽ ወይ ብሎ አፈረባት። ቂጧን በሜዳ አይደለም አውጥታ ካላሳይኸኝ ቢላ ካልሸኛ እሺ ና